የዛሬው ቪዲዮ በጣም ሁላችሁም ትዝናኑበታላችሁ። እኔ በጣም ነው የተመቸኝ። እኔ ከምለው በላይ ቆይ የዛሬው ቪዲዮ በጣም ፈታ ያረገኝ ያዝናናኝ በጣም ማራኪ ቪዲዮ ነው። እነ ዳኒ አብረሽ ላይ ቀላል ሙድ ያለ ቀላል የሚመረጥ ነው ከተውሽኝ ቦታ ላይ እመላለሳለሁ። ዳይሽ አይድበት የት ነሽ? ቅድም ግን እዛ ሰፈር ላይ ለጠፈው እስካሁን ስልክ አልደወሉም። ዳኒ እዛ የለጠፈው እስካሁን አልተደወለም። ስልክ ግን መለጠፍ ነበረ። እዚህ ጋር ቆይ ስልክ እንጽፋለን። ይቅርታ ስልክ እንጽፋለን እዚህ ጋር። አሁን መጀመሪያ ይለጠፍ ወይ የኤርሜላ ነው መጻፍ ያለብን። ወደቀ ሄርሜላን ጣለች። ፈልጉልኝ አፈላልጉልኝ ትናንትና ሄርሜላን ጣልኩኝ። ፈልጉልኝ አፈላልጉልኝ ትናንትና ሄርሜላ ያያችሁ ባካችሁ ሄርሜላን ያያችሁ አላየንም ባካችሁ ሄርሜላን ያያችሁ አርፈሽ ቁጭ ለምንድነው ግን አዩ ግን ልጅቷ እኮ እዚህ ጋር ማርፋት ተቀመጥም። ለዚህ ተቀለቀለ ቁጭ አርፈሽ እንዴ ለቀለቀለ አራትም ታትዳንሽ እኔ አብርሃም ላይ የተጫወተችበት እንደዚህ የቀለደችበት ማንም አይደለም እራሷ ሄርሜላ አለች። በቃ ለምን ራሷን መደበቅ አስፈልጋት? ካረገዘችም ሌላ ህይወት ካላትም ለምንድን የሱን ነገር አዘጋል? ለምን በዚህም በዛም ትበጠብጠዋለች እንዴ? እኛ ሳናቀርተን አለም አሁን ነገ ትመጣለች ወይ ደግሞ በዛሬ ቪዲዮ ትመጣለች። እኔ መረጃው ስላለኝ ነው። ግን በቃ ሌላ ህይወት ከጀመረች ሌላ ነገር እንትን ካለች ይሄ ልጅ ለምን እስከሚበጭጭ ነው እንዴ? ቆይ ዳኒ በዛ ላይ ጠፍታ በዛ ላይ መታት ይሆነ አይኔ ስታሳዝን በእናታችሁ። ኧረ ጋይስ ያየው ሰው የለም እባካችሁ። መገኘት የፈለገ ሄርሜላ ያያችሁ አይታችሁ ሄርሜላን አሁን ካልሆነ ልብሷን ማለት ነው ለውሻ ሸትተን ከአሜሪካ እናስመጣና ውሻ ማለት ነው ውሻውን አሸትተን በየቤቱ አነፍናፊ ውሻ አምጥተን እንትን በል ዳኒ አንዴ ለዚህ ሀሳብ እናቴ አንተ እኮ በቃ ትለያለህ። እግዚአብሔር ግማሹ ደግሞ መኪናችን ላይ ጀርባ ላይ ጥፈን እንንዳ ከተማው ላይ ለፊት ላይ ጎን ላይ ጀርባ ላይ አብርሃም ታይ በከረሜላ አታልልሽ በደንብ አልቀጠውም ማለት እሷን ከረሜላ ግዛለሽ ብለዋት ይሆናል። ሉሌ እንትን ላይ ታይ አሁን እኮ የሆነ ነገር እኮ በቃ እንደዚህ ነው። ኤርሚዬ የኔ ፈገግታ ምንድን ነው? ሸርት ላይ ይዘህ እኛ ልንፈልጋ የመጣ ነው። ሄርሜላን አታቀሳስር። ሸርት ላይ ይዘህ ሸርት ላይ ይዘህ በአሚር ነበር ይሄ ኮላ እንትን አይደል? እሺ አብስኩልኝ። አንተ አሪፍ ነው ግን ኮላ ምናምን ብቻ መግዛታችን ግን ጥሩ አለ። ግን የሰው ልጅ ግን ትዕግስት በጣም ታጋሽ ነው ማለት ይቻላል። የእውነት እንደ አብርሃም ግን ትዕግስተኛ የለም። ለምንድን ነው ዳኒን ከአንተ ካለህበት ነገር ላይ ማስወጣት? በየትኛውም ጉዳይ ላይ ዳኒን ቆይ የምታገኝበትን ነገር መዝጋት ለምን አቃተ? እኔ አሁን ጥያቄ ሆነብኝ ነገር ለምንድን ነው ከዳኒ ጋር ይሄን ነገር መዝጋት ያቃተ? ከዳኒ ጋር ያለህን ጉዳይ ለምንድን ነው በዚህ ደረጃ ዳኒ አንተ ላይ እስከሚደርስ እንትን መቀለጃ እስከሚያደርግ ድረስ ለምንድን ነው ቦታ የሰጠው? እኔ አሁን ምንም ያልተመለሰልኝ ጥያቄ ይሄ ነገሩ ነው። ሁሉ ጊዜ ወከባ ሲፈጥር ሁሉ ጊዜ አንተ ላይ በዚህ ደረጃ ንቀቱን ሲያሳይ እኔ እንድትጣሉ ምናምን አይደለም። በቃ ኦሬዲ ኮንታክትም ከሆነ ምንም ካለ አብርሃም የሚባለው ካራክተር ብዬ ልንገራችሁ። አብርሃም የሚባለው ካራክተር ለምንድን ነው ቆይ የዚህን ያህል እድል የሰጠው ለዳኒ? የዚህን ያህል ህይወቱ ላይ ገብቶ እንደዚህ አይነት እንትን መቀለጃ ሲያደርገው ዳኒ ቢሆን አይፈቅድለትም። እውነት ለመናገር ምንም አንወሻሽ፣ ዳኒ ቢሆን አያደርገው። ቢለጠፍ ቆንጆ ነው ማለት አይ በየሄደበት ቲሸርቱ ላይ ሳይሆን ከኛ እኩል ይለጥፍ። ያው እኛ እያገዝነው ነው። ደግሞ የሱ ነጭ ስለሆነ ሀዘን ስለሆነ አራቱን ለመኪናው እንሰጠዋለን። ሁለቱ ዳኒ እኔ ዳኒ ምን ልሁንልህ የኔ አባት ለቋ አታስብ ወንድም አታስብ። በጣም ደስ ይላል። ስለማላውቅበት ነው።
አሁን ቀልድ ነው። ወደ ስራ እንግባ። አፋልጉኝ ልንፈልግ አይመጣ ነው እና አፋልጋ እንደ ወደ ስራ እንግባ። እሺ አብርሽም መጥቷል። ቤተሰቦቻችን ባለቤቱ መጥቷል። እንግዲህ የግጭ የጠፋችዋ ልጅ ባለቤቱ እንግዲህ ይገኛል። በጣም በከባድ ሐዘን ውስጥና በጭንቀት ውስጥ ሆኖ ነው የምታዩት። ምናልባት መናገር ሊያቅተው ይችላል፣ ሊንተባተብ ወይ ደግሞ ላያወራም ይችላል። ፋልጉኝ ሲጀመር እንድትገኝ አይፈልግም እሱ እንድትገኝ አይፈልግም። ወይኔ ፊቷን ቦጨቀው። ምንድነው? እሺ ምንድነው ዳኒ እየተካሄደ ያለው? ፊቷን ቦጨቀው ካገኛት ነገር እኛ ለምን ለፋለን እኮ እንደኛ ለምን እንደክማለን? የገዛው ኮሎ እንትኑንም ከላችሁ ታረፍ እንዴ ታገኝታለች። ቢቀደዳበት አይገልጸውም። ገሩበት እኔ ተሳዘን ቆይ እኛን እኮ ያሰራነው ወሬ ነው የምትሄደው። እኛን ያሰራነው እኛ ያሰራነው አንተ ቤት ነኝ ያሰራነው አንተ ልጅቷ ታገኝታለች። ንገረን መጀመሪያ ጨንቆናል እኮ እኛ በጣም አመሰግናለሁ። እንደታፋልገኝም አልፈልግም ምንም ነገር አለ። ለምን ይሰማኛል? እኔም ሰው እኮ ነኝ። ኧረ በስመ አብ ዳን እኔ የእውነት የአብርሃም ትዕግስት ወይኔ በስመ አብ በዚህ ደረጃ ክብር ሲለካከል ለነገሩ የእጅህን ነው። ሩታ ቤት ሄደህ ትናንትና የሰራውን ነገር ይታወቃል። ሲጀመር አንተ ከነሱ ራስ እነሱ ህፃን ልጅ ነች እንጂ እነሱ ቤቷ አስረው ምናምን ደብቀው እንትን የሚያደርጓት እንዴ ራሷን የምታውቅ ሴት እኮ ነች። ሲጀመር ለፕሮፓጋንዳዋ ራሷ ትኩረት ለመሳብ ያደረገችው ሴራ ነው እንጂ እዚህ ጋር ይሄ ምንም አይነት ይሄ ድራማ ምን አይነት አይደለም እንዴ የጠፋችሁ እኮ አንድ ፍሬ ህፃን ልጅ እኮ ገባህ አይደል? ከትምህርት ቤት ነው የወሰዷት መሰለኝ አይደል? ከትምህርት ቤት ወላጅ ነኝ ብሎ ነው መሰለኝ የወሰዷት። ሊሰማናል እኮ ሁለት ሰዎች ናቸው ደግሞ ተብሏል። ሁለት ሰዎች በመኪና ካልተያዘች አንዳንዳችሁን ይበቀላል። ኧረ እየፈራን ነው። ኧረ ወይኔ ፈራን ተንቀጠቀጥኩ። ወይኔ ለምንድን ነው እሺ የሚወስደው? ዳኒ ያልሰራው ፎቶአችንን አምጣ። አንተ ነህ ፎቶ ሲጀመር አንተ ነህ ፎቶ ይሰጣል። ኃይለኛ በቀለኝ ይመጣልሽ አውቀንበታል፣ ደርሰንበታል። ሜሮን ሁሉንም ነገር ነግራናለች። ሜሮን ማለት ነግራዋለች። ሜሮን ዳኒ ሜሮን ማለት መደባበቅም መወሻሸትም አንችልም። ሜሮን ማለት እያንዳንዱን እውነት ሁሉንም ነገር ነግራኛለች። ሜሮን ማለት አንተ እያንዳንዱን እውነት ነግራዋለች። ዛሬ የእውነቴን ነው የምላችሁ፣ በደንብ ነው ያገኘችው። በደንብ ዋጋውን እየሰጠችው ነው። ማድረግ ያለባትን እያደረገች ነው። ሩታ አዲ ስራዋ ላይ ነች። በቃ ቤቷ ድረስ ሄዶ በእንደዚህ አይነት ደረጃ ድስት እየከፈተ ሄርሜላን የፈለገበትን መንገድ አይታችሁታል እንዴ? የጨው ቃል ቀረው ድስት አልቀረው ኪችኑ ውስጥ ገብቶ በቃ አንዳንዴ ሰው በዛም ሲነካካ በቃ ግራ ይጋባል። በቃ ሌላ እንትን ውስጥ ይገባል። እና ይሄ ልጅ አሁንም እኔ ስረዳውና እንደገባኝ ከሆነ ማለት ነው ብዙ ፈተና ነው የደረሰበት። በቃ ብዙ ነገር ውስጥ የደረሰበት በዚህ ምክንያት ነው። እና አሁን ላለው ላይ ለዚህ መሆን የሷ እጅ አለበት። በቃ ኦብቪየስሊ የሩታ እጅ አለበት። ልጁ እንዲህ ብክንክን ብሎ እንዲቀር አንቺ በር በከፈትሽላት ሄርሜላ ገብታ በነዳኒ ሴራ ሄርሜላ ገብታ ነው ለዚህ እንደው እየሰማይነት ስላንተም ሁሉንም ነገር ስላንተም ሰምተናል። እኛ ስላንተ ያልሰማነው ነው ይመስላል። ሲጀመር ልጅቷ አልጠፋችም። አዎ እና ታውቃ አልጠፋችም። በቃ ግን በትለይ ልክ እኮ ነው ልጅቷ በዚህ ኑሮ ድረስ ያልጠፋች መች ትጥፋል? ብትጠፋ እኮ ደስ ይላል። መጥፋት ነው እንጂ ትፈልጉኛላችሁ። መታ ዛሬ ወይ ነገ መታ ሙርድ ትይዝባቸው ትችላለች። ግን ኦልሬዲ የተደበቅሽበትን ነገር ሜሪ ዋሽታለች። ሲጀመር ሜሪ ሁሉን ነገር እውነታ ነግራኛለች ምናምን ትላለህ እንጂ ሜሪ የነገራችሁ እውነታ የለም። እዛም ትሄዳለህ እዚህም ትሄዳለህ፣ ግራ ተጋብተሃል። መረጋጋት ያስፈልጋል። ስለዚህ እቺ ልጅ እውነት ለመናገር ፍቅረኛ ስላላት ከሱ ጋር የምታደርገው ነገር ስላላት ነው እንጂ ያለ ምክንያት ከመሬት ተነስታ ከዚህ ዲጂታል ቢዝነስ ላይ ብድግ ብላ አጠፋ። ገባ አይደለ? አጠፋ። እስካሁንም ላለው ነገር መልስ ትሰጣለች። ስለዚህ ታግቼ ምናምን ማለት የሚል ድራማ አይሰራም። በህጉም ከሄደ ስለሚያስጠይቅ ማለት ነው። ስለዚህ ኦልሬዲ በጣም ፊልምሽን አትስሪ ለማለት እንፈልጋለን። እኔ አሁንም ሜሪል እንትን አብርሃም ላይ የጠዋት 3 ሰዓት ጣቢያ ግን የት ነበረ? እና እዚህ ጋር ተምቆም ዙር ያልኩት ለጠፍ አድርገው ለምን ይለጠፍ? እዛ ጋር ለጠፍንም ምናምን ነገር የሰው ግንብ ነው ግን እያስፈቀድክ ለጥፍ። ቆመስ ባይ እንደዚህ ስትለው ያምርበት
እሺ ታዛዥ ነው አንተ። ሂድ እናምጣ በእናታችሁ እንደው ወይ ድጋሚ ትወለድ። በጣም ያሳዝናል። በጣም የእውነት በዚህ ደረጃ እውነቱን እኔ ለመናገር እኔ በዚህ ደረጃ አልጠበቅኩም። ሩታ በእንደዚህ አይነት መልኩ ትበቀባለሽ ብዬ አላሰብኩም። ግን ያዝናናል። ዳኒ ማስጠጋትሽ ለዚህ ነገር ጥሩ አይመስለኝም። ነገ ደግሞ መልሶ ዳኒ ሌላ በእናንተ ላይ አጀንዳ ሊወስድ ይችላል። ስለዚህ ዛሬው ፈታን ያደረገኝ እውነት ለመናገር በጣም ነው የተዝናናሁት። በጣም ስለ ሜሪ የለቀኩት በዛኛው ቻናሌ ላይ አለ። ስለ ሜሪን ስለ ሄርሜላና ስለ ይዟት ስለተደበቀው ፍቅረኛዋ የያዝኩት የረቀኩት ቪዲዮ አለ። እሱን ገብታችሁ ተመልከቱ። ተወዳቸዋለሁ። ባይ